አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ ውድ ያሱሱ ቻናል ተከታዮች እንዴት ናችሁ? ደህና ናችሁ? አይ እንግዲህ ትላንትና በጣም ተደስቼ ነበር የመጣሁት ማለት ነው፣ አይታችኋል። ዛሬ ግን ትንሽ ክፍት ብሎኛል። ምክንያቱም በጣም እኔ ብቻ አይደለሁም ብዙዎች ጽፋችሁልኛል። በጣም ነው የከፋኝ። እሱም ብሶ አይደለም እኔ እንደውም ጥፋቱንም አውቆ ፕራንክም ሊያደርገኝ ነው ብዬ ነበረ። ጥፋቱንም አውቆ በቃ ይቅርታ ይጠይቀኛል ብዬ ነበረ። ግን ምንም ይቅርታ ሊለኝ አልቻለም ማለት ነው። እና ከካሜራም ጀርባ አወራሁት። በቃ ጭራሽ ቤት ውስጥ ምግብም አይበላም፣ አቁሟል። ምግብ ብቻ አይደለም እኛንም በስርዓት እኔንም አያወራኝም ማለት ነው። እና ምን እንደሆነ አልገባኝም። እንጃ እኔ ግራ ገብቶኛል ማለት እኔ ግራ አጋባኝ። እና ውዶች እስኪ እንግዲህ እናንተማ እስኪ ይሄ እኔ እንጃ እሱ ይሄ ነው ጥፋትሽ በሉኝ፣ ወይ ደግሞ ይሄ እኔ እስኪ ምከሩኝ እናንተ ችግሩ ምን እንደሆነ። ኖርማሊ ነው፣ ሴት ነኝ፣ ባለትዳር ነኝ ማለት በቃ ልጅ ፈልጋለሁ ነው። ሌላ ምንም ፈልጋለሁ ሳይሆን ውስጤ ይፈልጋል፣ ግን ከላይ ተሰጠኝ እና እኔ በጣም ደስተኛ ነበርኩና ምንድነው አሁን ባለቤቴ ጋር ችግሩ በሰዓቱ ለምን አልነገርሽኝም? አሁን ከዘገየ በኋላ ለምን ነገርሽኝ? በሰዓቱ ብነግረው ምን ሊያደርግ? እኔም አላወቅኩትማ በሰዓቱ ደግሞ እንዴት ነው የአንድ ወር ምናምን እኮ አይታወቅም አይደል? 2 ወር ከምናምን ቼክ ታደርጋላችሁ፣ ዶክተር ይነግረናል። በቃ እና በቃ ግራ ገብቶኛል። እና በእውነት እኔ ከባድ ነው። በእኔ ቦታ ሆናችሁ ብታስቡት ምን ትወስናላችሁ? ጭራሽ ደስተኛ አይደለም ጭራሽ ማለት ነው። አላመነበትም ይሆን ሌላ አልገባኝም ብቻ እና አዲስ ነው የሆነብኝ። ይህ ማማዬ ስንወልድም እንዲህ አይነት ኬዝም አልነበረም እና ምን እንደሆነ አላውቅም። እስኪ እንግዲህ ጠይቀዋለሁ ደግሜ ደጋግሜ ችግሩ ምን እንደሆነ ለምን ደስ እንዳላለው ብቻ እንጃ ግራ ገብቶኛል። ቶሊ ወይ እራት ትበላለህ? እራት አልበላም። እራት ታዘጋጅ አታገቢ። ለምን በልቼ ነው የመጣሁት? ለምን አንተ እንዴት ከመቼ ወዲህ ነው ማለት ከኛ ተለይተህ ከመቼ ወዲህ ነው የምትበላው እራት? በቃ በልቼ ነው የመጣሁት። እሺ የምትፈልገው ነገር አለ ማለት ስላመመህ ወይ የምትፈልገው ነገር ስላለ? አልፈለኩም መብላት። ለአንተ ብሉለት። አይ ማማዬንማ እኮ አበላኋት፣ ተኝታለች። እኔ አንተን እየጠበቅኩ ነበር። አንቺም ቢነተኛ ለምን አስፈለማት? እኔ መብላት አልፈለኩም ማለት ለምን ከመቼ ወዲህ ነው? ያው ከመጣህ አብረን ነው የምንበላው ማለት ምን ሆነህ ነው? ቶሎ አይ ነገር አለሽ እንዳትል ደግሞ እንጂ ጥሩ አይደለም። በተለይ ከነገርኩ በኋላ እንትኑ ልክ አይደለም። ምንም ከነገርሽ በኋላ እርግዝናዬን ካወቅክ በኋላ ጥሩ ስሜት የለም። ምን ሆነ ነው እኮ ራስ አልበላም ማለት ነው አይደለም? አንድ ራስ አለመብላት እሱም አንድ ችግር ነው። ምክንያቱም ከነገርኩ በኋላ ደስተኛ አይደለም። በቃ ጥሩ ስሜትም በቃ እኔ ለማውራት ፈቃደኛም አይደለህም ማለት አልተዋጠልህም ነው? አልወደድከው? አላመንክበትም ወይስ ምንድን ነው? አይደለም ፈቃደኛማ ግዴታ ቤትም ግዴታ ስለሆነ ነው የምትመጣው። ምናልባት የምትመጣው ቤትም ነገር ሊቆም ይችላል። ምን ዋስትና አለኝ? ምግብ አልበላም አልክ፣ ማውራት አቆምክ። ከነገርኩ በኋላ መናገር አልነበረብኝም ማለት በእኔ እኮ እንዴት አስባለሁ ብዬ አይደለም ማለት ምንድን ነው ያኔ ጋር ተፋቱ ካሜራ አስቀምጠሽ ነው እንዴ ዛሬ የምታወሪው? አይደለም ካሜራውን ችግር የለም እሱ ምንድነው ካሜራው ዝጊዋ፣ እሱ ችግር የለም። ይሄም ሊያጣላ ነው እንዴ? ቶሎ ሲጀመር ካሜራ ለቀሽ ቢሆን አይደለም ቶ እሱን እኔ ዘጋዋለሁ፣ ችግር የለም ቶሎ እኔ ዘጋዋለሁ ካሜራውን ቶ
ካሜራው አያጣላም፣ ችግር የለም። ትልቁ ችግር ካሜራው ጋር አይደለም ቱሊ፣ ችግሩ ያለው አንተ ጋር ነው። ማለት ምንድነው ጥፋቴ? እኔ ምንድነው ችግሩ? ምንድነው ምግብ አልበላም ማለት ነው። ምግብ አልበላም ብቻ አይደለም፣ በዚህ ከቀጠልክ እንዴት ነው የምንቀጥለው ነው? ወት እንዴት ነው እኛ ቤት የምትቀጥለው? እንዴት ወይስ ስንቀጥል እየበላን እንቀጥላለን። መብላት ይጀምራል። መቼ ነው መብላት የምትጀምረው? ደስተኛ መቼ ማለት ችግሩ ምንድነው? አሁን አንተ ጋር በቃ እንደዚህ ዛሬ ጠገብኩኝ፣ መብላት አልፈለኩም። ኧረ ቢስሚላህ በእውነት እኔ ቶላ እንደዚህ ወይ ደግሞ ችግር አለ ማለት አንተ ወይ እኔ አልገባኝም። ወይ ማለት አንተን የሚያስከፋ ነገር ነው ወይ ደግሞ ሌላ ህይወት የጀመርከው ነገር አለ። ታዲያ እንዴት ልጅ ሊያስከፋ ይችላል? ማለት እኔ ብዙ ነገር ነው ያሰብኩት። ታመም ያለው እንደዛ ካልከኝ በኋላ እኔ ማሞኛል እኮ ያመመህ ምክንያት አለ። ልጅ በመፈጠሩ አይደለም ልጅ በመፈጠሩ አይደለም ያመመህ። ሌላ ህይወት ጀምረሃል። እንቅፋት የሚሆንብህ ነገር አለ። የኔ ማርገዝ ምንድነው ችግሩ? አላመንክበትም ነው? ጠርጥረህ ነው? አልገባኝም አለ። እኔ እንዴ ብዙ ነገር እንዳስብ አደረከኝ እኮ ጀምራለህ። አዎ እና ምን ልበል ታዲያ? እንዴት ሰው ደስተኛ ይሆን? ልጅ ማለት እኮ ስጦታችን ናቸው። እንዴት ማለት እኔ እኮ ልጁ ችግር የለውም እኮ አንተ አሳደግ ካላሳደግ አይደለም ችግሩ እሱ ጋር አይደለም እኮ ችግሩ። እኔ አክብሬ ነው እንደባል አንተን የነገርኩ ደስተኛ ትሆናለህ ብዬ ነው እንጂ ሊያስከፋሃል ቤቴን ይበጠብጣል ብዬም አላሰብኩም። ምንድነው ችግሩ? ያልተደሰትክበት የራስ ምክንያት አለ አይደል? ነገ ደግሞ ቤት አትመጣም ማለት ነው እንደዚህ ከሆነ አይደለ? አልመጣም እኮ አዝማሚያክ እኮ እንደዛው። እኔ ደግሞ ምንድነው ምን አጠፋው? እኔ ጋር ችግሩ ምንድነው? ምን አደረኩ? መናገሬ ነው ወይስ ማርገዜ ነው? ንገረኝ። አላመንኩበትም። እርግዝናሽ እንዴት ሐኪም ቤት እንሂድ ታዲያ ምንድነው ችግሩ? ያላመንክበት ማለት በቃ አላመንኩበት ማለት በሌላ ሰው አልገባህ። እንዴት እኔ ጠርጥረኸኝ ወይስ እኔ በእውነት እንዲህ ትሆናለህ ብዬ አላሰብኩም በፍጹም። አንዳንዴ ለካ ወንዶችን ጥሎ መሄድ እራሱ በጣም ችግር ነው። ምክንያቱም ብዙ ነገራችሁ ተቀያይሮ ነው በቃ እኔ እንጃ። እኔ የማቀህቱ ላይ አይደለም በጣም ብዙ ነገር ተቀይሯል። በጣም ግን መቀየር የገባኝ አሁን እርግዝና ከተፈጠረ በኋላ እንዲህ ከሆንክ ነገ ከነገ ወዲያ ቁጭ አድርገህ ይጠፋለህ ማለት ነው። ይሄ ነው እኮ በቃ መጨረሻው የሚሆነው ይሄ ነው። በየቦታው በየሚዲያው የምሰማው ይሄንን ነው። እኔም ቤት ገባ ማለት እኮ ነው። ልታደርገው መንገዱን ጀምረዋል። በጣም ነው ያሳዘንከኝ ማለት እኔ እንጃ። እኔ በዚህ ልክ እኔ እንጃ። በጣም ነው በእውነት እኔ በጣም ነው አዝናለሁ። እኔ እንጃ ትንሽ ያወዛግባል። ያለከሽ ነው። ኧረ እኔ በቃ ምን ጥፋት አለ ሲኖርበት ከሆነ ሰው ልጅ የምታለቅሰው? ምን አጥፍቼ ምን አደረኩ? ምንም ያደረኩት ነገር የለም። አወራንበት። ምንም ያወራነው ነገር የለም። አውርተን ጠየቅኩ እኮ አንተ ነህ መልስ መስጠት ያቃተህ። አውርተንበታል እኮ ቶሎ ችግር ምንድን ነው አልኩ። ስልክ ስደውል ስልክ አታነሳም። ምንድን ነው? ምን አጠፋው? ኦኬ እኔ የጠረጠርኩት በቃ ሌላ ህይወት እንደጀመርክ ሌላ ህይወት አለው ማለት ነው። ስለዚህ ከዛ በቃ ያ ነው ቤት ውስጥ ያለው ነገር እንዲያስጠላህ የሚያደርገው። አሁን ቤት መምጣት ደስ አላለሽም? እንደዛ አይደለም። እንዴት ነው በዚህ ህይወት የምንቀጥለው? እንዴት ተዘጋግተን እንዲሆነ ምግብ አትበላም፣ አታወራም፣ የነበረው ደስታ የለም። ለምን ምግብ አልበላም ያልኩት በራሴ ሙድ እንጂ ሌላ ነገር አይደለም። ኦኬ እንግዲህ እስኪ አብረን እናያለን የሚመጣው። ምንም አይመጣም። በጣም ነው ያዘንኩት። የሰው ልጅ እንዴት ሰው ፈጣሪ ልጅ ሲሰጠው አንደኛ ገና እኮ እዚህ ጋር እኔ እንጃ አንቺ ማለት ነው
ነገር ፍለጋ ነው እሱ። ነገር ፍለጋ አይደለም፣ ልጠይቅህ ነው። ለምን እንደዚህ ደስተኛ እንዳልሆንክ በቃ ተቀያየርክብኝ ከነገሩ በኋላ። እሱ አይደለም ለምን ደስተኛ ነበርክ እኮ በሌላ ነገር ነው። ምንድን ነው ሌላ ነገሩ? ስለ ሚስት ነኝ መናገር አትችልም? ምንድን ነው ሌላ ነገር ያስከፋ? ሁሉም ነገር ለአንቺ ግዴታ መናገር አለብኝ? አይ እኔ እንደዛ እያልኩ አይደለም፣ ግን በቃ ቢያንስ እንደዚህ ያስቆዘመ ያስከፋ ነገር ካለ ቤት ውስጥ እኛንም የሚረብሽ ከሆነ በሌላ ነገር ነው። ኦኬ ምንም ማድረግ አልችልም። በቃ እንዲህ ከቀጠል ካዋጣ ያዋጣኛል። ቀጥልበት። ትዳር ዕቃ ዕቃ ጨዋታ ነው እንዴ እንደዚህ? ቀጥልበት።